አላህ እኮ ረሂም የሆነ ጌታ ነው እንጂ ዝም ብሎ ማጥፋት አይደለም እንዲመለሱ ነው ሪሳላ እኮ ነው መልእክት ነው ተመለሱ መንገዳችሁ ስተት ነው አትበድሉ ሰዎችን መጥሪያ ነው ማስታወሻ ነው ያቺ ቁንጠጣ አንቅታው የሚመለሳል ከዙልሙ የሚወጣ ተውባ አድርጎ ወደ አላህ ከዛ ደግሞ ያቺን የተሰበረ ልቡን መጀመሪያ እኮ የሰው ቀልብ ሰብሮ ነው የተሰበረው ከዛ እሱ ሲሰበር ደግሞ አላህ ይጠግደዋል ብዙ ልባችንን የሚሰብረን ጉዳይ ይፈጠራል ያን ጉዳይ ግን ወደ አላህ በተጠጋን ቁጥር انما اشكو بثي وحزني الى الله ሲሉ ነብዩላህ ያዕቁብ አለይሂ ሰላም ሐዘኔን መከራዬን ትካዜን አቤት ምለው አላህ ጋር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም ልባቸው እጅግ በተሰበረበት ወቅት ኢስራእና ሚዕራጅን አስከትሎ አላህ ጠገናቸው ስለዚህ አላህ Subhanahu Wa Ta'ala እንደሚጠግነን እርግጠኛ ነው ለሚደርስብን ማንኛውም አይነት መከራና ችግር ስብራት ወደ ጠጋኙ ጌታችን እንጠጋ አላህ ይጠግናል በጣም ብዙ እንደው ትዳር ጊዜ ሊያልፍባት የቀረበች ወይም በጣም ረጅም እድሜ የሆናት ግን ዒፋዋን ራሷን ጠብቃ የምትኖር አላህን የምትፈራ ሴት ልቧን የሚጠግነው አላህ ብቻ ነው ያልታሰበ ነገር አላህ ይፈጥርላታል ወደሱ ከተዋደቀች ምን አለ ገባ በጣም ጥሩ ሰው ሆኖ ግን መልካም ሚስት ያጣ በጣም አዛም ይደረግ አላህ ሊያገናኝ ይችላል አላህ ሊሰጥ ይችላልና ይሄ ጀብር የሚባለው ነገር መጠገን የሚባለው ነገር ከጀባር ነው የሚገኘው የሰው ልጅ ሄደ አቤቱታህን ብትነግረው ችግርህን ብትነግረው ምን ብትለው ከተወሰነ ጊዜ በኋላ ወላሂ የሱን ችግር እጥፍ ድርብ አድርጎ ይነግርህና ዝም ያስብልሃል አንተን እሱ ራሱ ደካማ ነው ወይም ይሰለችሃል በቃኝ እዚህ በኋላ በቃኝ ይልሃል አላህ ግን እንደዛ አይደለም ጀባር ነው ሁሌም በተሰበርክበት ፖይንት ሁሉ ይጠግንሃል አላህ Subhanahu Wa Ta'ala